የሳምንቱን አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። 150 ሺህ የፋይናንስ ዘርፍ ሰራተኞችን ቁጣ የቀሰቀሰው አዲሱ የታክስ መመሪያ ተቃውሞ ወደ ጠቅላይ ሚኒስትር ጽህፈት ቤት ስለመድረሱ፣ በጡረታ ተቋማት እጅ ያለው 529 ቢሊዮን ብር ክምችት በሀገሪቱ የፋይናንስ ስርዓት ላይ አደጋ ሊደቅን እንደሚችል ብሔራዊ ባንክ ስለማስጠንቀቁ፣ አዋሽ ባንክ የ54 ሚሊዮን አክሲዮኖችን ምዝገባ አጠናቀቅ ያለው ስለማለቱና የኢትዮጵያ የውጭ ሀብት ጉድለት በአንድ ዓመት ውስጥ በ2/3 መጠን ቀንሷል ሲል ዩኤንዲፒ ስለመናገሩ፣ እንዲሁም ቪዛና የኦሮሚያ ህብረት ስራ ባንክ አዳዲስ የካርድ አገልግሎቶችን በይፋ ስለማስጀመራቸው በዛሬ አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቻችን በየሳምንቱ እሁድ ልክ በ9 ሰዓት ከንጋት ፖስት እየተዘጋጀ የሚቀርብላችሁ የዜና እወጃችን አሁን መደመጥ ይጀምራል። በቅድሚያም የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በአጋራችን በሮሃ የምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። በሁሉም የሮሃ ምንዛሬ ቢሮዎች አንዱ የአሜሪካን ዶላር በ174 ብር ከ18 እየተገዛ በ177 ብር ከ66 ሳንቲም ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ229 ብር ከ31 ሳንቲም እየተገዛ በ233 ብር ከ89 ሳንቲም ይሸጣል። ዩሮ በ199 ብር ከ35 እየተገዛ በ203 ብር ከ33 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ15 ሳንቲም እየተገዛ በ48 ብር ከ09 ሳንቲም ሲሸጡላል። ታዲያ ውድ ተመልካቾቻችን የማንኛውም አይነት የውጭ ሀገራት ገንዘብ ፍላጎት ካላችሁ የሚያስፈልጉትን መረጃዎች ይዛችሁ ወደ ሮሃ ምንዛሬ ቢሮዎች ጎራ በሉ። የምትፈልጉትን ያክል ገንዘብ ማግኘት ትችላላችሁ። የተፈቀደላችሁን ያክል ይላችኋል ሮሃ። አድራሻዎቻቸውን ዲስክሪፕሽን ላይ አስቀምጫለሁ። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። የኦሮሚያ ህብረት ስራ ባንክ ከዓለም አቀፉ የክፍያ ስርዓት ግዙፉ ተቋም ቪዛ ጋር በመተባበር 3 አዳዲስ የካርድ አገልግሎቶችን ለደንበኞቹ በይፋ ማቅረብ መጀመሩን በዚሁ ባሳለፍነው ሳምንት ነው ያስታወቀው። ባንኩ የሙከራ ጊዜውን አጠናቆ ወደ ሙሉ ስራ የገባባቸው እነዚህ አገልግሎቶች በኢትዮጵያ ዲጂታል ክፍያ ስርዓት ላይ አዲስ ምዕራፍ ይከፍታሉ ተብሎ ይጠበቃል። ባንኩ ለደንበኞቹ ያቀረባቸው 3 ካርድ አይነቶች ቪዛ ክላሲክ ዴቢት ካርድ፣ ቪዛ ክላሲክ ፕሪፔድ ካርድ እና ቪዛ ፕላቲኒየም ፕሪፔድ ካርድ የተሰኙት ሲሆኑ ከአገልግሎቶቹ ጎን ለጎን ባንኩ በሰዓት 2000 ካርዶችን ማተም የሚችል ዘመናዊ የካርድ ማበልጸጊያ ማሽን ስራ ማስጀመሩንም ነው የገለጸው። የባንኩ ዋና ስራ አስፈጻሚ አቶ ደርቤ አስፋው ባንኩ በአጭር ጊዜ ውስጥ ዓለም አቀፍ የደህንነት መስፈርቶችን ማሟላቱን ገልጸዋል። ባንኩ የአይኤስኦ 27001 ዓለም አቀፍ የደህንነት ምስክር ወረቀቶችን ማግኘቱን ለደንበኞች አስተማማኝ አገልግሎት ለመስጠት ያለውን ዝግጁነት እንደሚያሳይ አረጋግጠዋል። የኢትዮጵያ ብሔራዊ ባንክ መጋቢት 2018 ባወጣው የፋይናንሻል ስታቢሊቲ ሪፖርቱ የሀገሪቱ ሁለቱ ግዙፍ የጡረታ ተቋማት የያዙት የ529 ቢሊዮን ብር የገንዘብ ክምችት ከፋይናንስ ስርዓቱ ላይ ከፍተኛ ስጋት ሊደቅን እንደሚችል አስጠንቅቋል። የመንግስት ሰራተኞች ማህበራዊ ዋስትና ድርጅትና የግል ድርጅት ወይ ደግሞ ሰራተኞችን ጡረታ የሚሰበስበው ተቋም በጋራ የያዙት ይህ ሀብት የሀገሪቱን አጠቃላይ የፋይናንስ ስርዓት 10% የሚጠጋውን ድርሻ የሚይዝ መሆኑን ነው ያመለከተው። ብሔራዊ ባንክ ይፋ እንዳደረገው ከሆነ እነዚህ ተቋማት ከ80% በላይ የሚሆነው ሀብታቸውን ከባንክ ተቀማጭና እንዲሁም ደግሞ በመንግስት የግምጃ ቤት ሰነዶች ላይ ከመዋላቸው ጋር ተያይዞ ከፍተኛ የገንዘብ ክምችት በአንድ ዘርፍ ላይ በተለይም በመንግስት የግምጃ ቤት ሰነዶች ላይ መከማቸቱ በፋይናንስ ስርዓቱ ላይ መዋቅራዊ አደጋ ሊፈጥር እንደሚችል ብሔራዊ ባንክ አስታውቋል። ይህ ማለት መንግስት የወሰደውን ዕዳ መክፈል ቢሳነው ወይም ደግሞ የዋጋ ንረት የነዚህን ሰነዶች ዋጋ ቢያሳጣቸው በሚሊዮኖች የሚቆጠሩ የመንግስትና የግሉ ዘርፍ ሰራተኞች የጡረታ ቁጠባ በአንድ ጀንበር አደጋ ላይ ሊወድቅ እንደሚችል ማሳያ ነው። ሪፖርቱ እንደሚያሳየው የሁለቱ ተቋማት ሀብት መጠን በሰኔ 2016 ከነበረበት 421 ቢሊዮን ብር
በሰኔ 2017 ወደ 529 ቢሊዮን ብር በማደግ 26 በመቶ እድገትን አሳይቷል። ይህ እድገት ከሀገሪቱ አጠቃላይ ኢኮኖሚ እድገት ፍጥነት በእጅጉ የላቀ መሆኑ ተቋማቱን በፋይናንሱ ዘርፍ ውስጥ ትልቁን ድርሻ እንዲይዙ እንዳደረጋቸው እንዲሁ ተነግሯል። የኢትዮጵያው ካፒታል ገበያ ባለስልጣን የአዋሽ ባንክን 54 ሚሊዮን በላይ የነባር ባለ አክሲዮን ስለመመዝገቡ ይፋ አድርጓል። ባለስልጣኑ መጋቢት 7 ቀን 2018 ዓ.ም ባወጣው የህዝብ ማስታወቂያ በሀገሪቱ ግዙፉ የግል ባንክ የሆነው አዋሽ ባንክ በኢትዮጵያው ሴኩሪቲስ ኤክስቼንጅ ወይም በገበያ ማዕከሉ ላይ ለመመዝገብ ለሚያደርገው ዝግጅት ይህ ምዝገባ ትልቅ የህግ ማዕቀፍ ስኬት መሆኑን ነው ያመለከተው። በመመሪያ ቁጥር 1030/2024 መሰረት የተከናወነው ይህ ምዝገባ ሂደት በባንኩ ነባር ባለ አክሲዮኖች እጅ የሚገኙ 54 ሚሊዮን 66089 አክሲዮኖችን ያካተተ ነው። መመሪያው ማንኛውም ለህዝብ የቀረበ ወይም የተሸጠ የባንክ ድርሻ በባለስልጣኑ ዘንድ መመዝገብ እንዳለበት የሚያዝ ሲሆን ይህም በሀገሪቱ እየተገነባ ባለው የካፒታል ገበያ ውስጥ ግልጽነትንና ተጠያቂነትን ለማስፈን ያለመ ነው። የአዋሽ ባንክ ዋናው የገበያ ማዕከል ላይ ለመመዝገብ በኢትዮጵያ ሴኩሪቲስ ኤክስቼንጅ የቅድመ ፈቃድ መረጋገጫን ካገኙ 6 የንግድ ባንኮች መካከል አንዱ ሲሆን ዳሽን ባንክ፣ አቢሲኒያ ባንክ እንዲሁ ቀደም ብለው ምዝገባ ሂደታቸውን ስለማጠናቀቃቸው ይታወሳል። የካፒታል ገበያ ባለስልጣን ይህ ማስታወቂያ በአክሲዮን ምዝገባ መከናወኑ ለህዝብ ለማሳወቅ ብቻ የቀረበ መሆኑን ገልጾ አክሲዮኖችን ለመግዛትም ሆነ ለመሸጥ የቀረበ ጥሪ እንዳልሆነ ሰዎች እንዲረዱ ከወዲሁ ማስጠንቀቂያ ሰጥቷል። ለፋይናንሱ ዘርፍ ሰራተኞች በሙሉ ኑሮ ተወዶባቸው የደሞዝ ጭማሪ እየተመኙ ባሉበት ወቅት መንግስት በሰራተኛ ብድር ላይ የጣለው አዲስ የታክስ ህግ ከፍተኛ ቁጣን እየቀሰቀሰ ይገኛል። 150 ሺህ የሚጠጉ የባንክና የኢንሹራንስ ሰራተኞችን የሚወክለው የኢንዱስትሪ ፌዴሬሽን ከገንዘብ ሚኒስቴር ተገቢውን ምላሽ ባለማግኘቱ አቤቱታውን በቀጥታ ወደ ጠቅላይ ሚኒስትር ጽህፈት ቤት መውሰዱን ነው ያስታወቀው። ለመሆኑ ሰራተኛውን እንዲያስቆጣው አዲሱ መመሪያ ምንድን ነው? እስካሁን ባለው አሰራር የባንክ ሰራተኞች ለቤትና ለተሽከርካሪ መግዣ የሚሆን ብድር በቅናሽ ወለድ ያገኙ ነበረ። አዲሱ የሚኒስትሮች ምክር ቤት ደንብ ግን ሰራተኛው የሚያገኘው የቅናሽ ወለድና ብሔራዊ ባንክ ባስቀመጠው የ15 በመቶ የወለድ ተመን መካከል ያለውን ልዩነት እንደ ተጨማሪ ገቢ በመቁጠር የ35 በመቶ የገቢ ግብር እንዲከፈልበት ያዛል። ፌዴሬሽኑ ለጠቅላይ ሚኒስትር ጽህፈት ቤት በላከው ደብዳቤ አንድ የባንክ ሰራተኛ ካለው ደሞዝ ላይ ገቢ ግብር፣ የጡረታና የብድር ክፍያ ተቀንሶ እጁ ላይ የሚደርሰው ከ15 በመቶ ያነሰ ገቢ እንደመሆኑ ደሞዛችን መንግስትና አሰሪዎቻችን ከተከፋፈሉት በኋላ ለኛ የሚተርፈን ለኑሮ የማይበቃ ፍርፋሪ ነው የሚል ቁጭት አዘል ቅሬታቸውን አቅርበዋል። እንዲያውም እንደ ኢትዮጵያ አየር መንገድና እንደ ኢትዮ ቴሌኮም ያሉ ተቋማት ሰራተኞች ከዚህ አይነት ታክስ ነፃ ሆነው ሳለ በፋይናንሱ ዘርፍ ላይ ብቻ ይህ መመሪያ መተግበሩ ፍጹም ኢፍትሃዊ ነው ተብሎ ተነግሯል። የተባበሩት መንግስታት የልማት ድርጅት UNDP ባወጣው አዲስ ሪፖርት ኢትዮጵያ ያለባትን የተጣራ የውጭ ሀብት ጉድለት በአንድ ዓመት ውስጥ በ2/3 መጠን መቀነስ መቻሏን ነው የገለጠው። እንደ አውሮፓውያን አቆጣጠር በነሐሴ 2024 የነበረው 498.9 ቢሊዮን ብር የውጭ ሀብት ጉድለት በነሐሴ 2025 ወደ 164.7 ቢሊዮን ብር ዝቅ ማለቱን ነው ሪፖርቱ ያመላከተው። ይህ መሻሻል የተመዘገበው በወጪ ንግድ ገቢ ማደግ እንዲሁም ደግሞ ከውጭ ሀገራት የሚላከው የሐዋላ መጠን በመጨመሩና ከውጭ የሚገኘው ይፋዊ ፋይናንስ ድጋፍ እንዲሁ በመጨመሩ ስለመሆኑ ነው የተገለጸው። በዚሁ መሰረት የሀገሪቱ አጠቃላይ ዓለም አቀፍ የተጠራቀመ መጠባበቂያ ሀብት በፈረንጆቹ 2024 በመስከረም ወር ከነበረበት 3.3 ቢሊዮን ዶላር በ2026 የመጀመሪያው ሩብ ዓመት ብቻ ወደ 5.5 ቢሊዮን ዶላር ስለማደጉ ነው የዩኤንዲፒ ሪፖርት ያመለከተው። ይህም የሀገሪቱን ለ3 ወር ተኩል አካባቢ የሚሆን የኢምፖርት ወይ ደግሞ ገቢ ምርቶችን ለመሸፈን የሚያስችል አቅም እንዲኖራት አድርጓታል። በተለይም የወርቅና የቡና ንግድ በከፍተኛ ሁኔታ ማደጉ እንዲሁም ሐዋላ ገቢ በ35 በመቶ ጭማሪ በማሳየቱ እነዚህ ውጤቶች ስለመመዝገባቸው ነው የተነገረው። ይሁን እንጂ ይህ መሻሻል ቢመዘገብም በውጪ ምንዛሬ ገበያ ላይ ያለው ጫና አሁንም እንደቀጠለ መሆኑን ነው ሪፖርቱ ታዲያ ያመላከተው። በባንኮችና በጥቁር ገበያው መካከል ያለው የዋጋ ልዩነት አሁንም ሰፊ ሆኖ የሚገኝ ሲሆን ባንኮች አንድ የአሜሪካን ዶላርን እስከ 153 ብር በሚደርስ ዋጋ እየተመኑ ባለበት ወቅት በጥቁር ገበያው ግን ከ180 ብር
ብር በላይ እየተሸጠ ይገኛል። የኢትዮጵያ ብሔራዊ ባንክ ይህንን ልዩነት ለማጥበብና በገበያው ውስጥ የውጭ ምንዛሪ አቅርቦትን ለመጨመር በየ2 ሳምንቱ ጨረታ እያከናወነ ቢሆንም ይህ እርምጃ በባንኩ የመጠባበቂያ ሀብት ላይ ተጨማሪ ጫና ሊፈጥር እንደሚችል የዩናይትድ ኔሽን ዴቨሎፕመንት ፕሮግራም ሪፖርት ተንብዮአል። በሌላ በኩል ሪፖርቱ ትኩረት የሰጠው አንገብጋቢ ጉዳይ የዜጎችን የኑሮ ሁኔታ የሚመለከት ሲሆን በሀገሪቱ ያለው የድህነት መጠን ከ2016 ከነበረበት 33 በመቶ በ2025 ወደ 43 በመቶ ከፍ ስለማለቱ እንዲሁ ተናግሯል። ይህም በኢኮኖሚ መረጋጋት ሂደት ውስጥ ማህበራዊ ጫናዎች አሁንም ፈታኝ መሆናቸውን ያሳያል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዛሬ ያጠናቀርንላችሁ አበይት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። በዜናዎቻችን ላይ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። ይህን ቻናል እስካሁን ድረስ ታዲያ ሰብስክራይብ ካላደረጋችሁ ሰብስክራይብ በሉ እያልን በቀጣይ ሳምንት በሌሎች የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ የፍሬያማነት ሳምንት እንዲሆንላችሁ በመመኘት እኔ ገሜ ብርሃኑ ነኝ።